እንደውም ይሄን ስራ ከማንም በላይ ሲያበረታታኝ የነበረው ሄኒ ነው። እዚህ ብር ሰጥተውኝ ነው፣ ሁሉም ባይሆን ግማሽ ሰው ብር ሰጥቶኝ ቀብድ ሰጥቶኝ ነው ያዘዘኝ ማለት ነው። እና ግዴታ ደግሞ እዛ ጋር መጀመሩን እርግጠኛ መሆን አለብኝ፣ በቀኑ መድረሱን እርግጠኛ መሆን አለብኝ። አሁን ራሱ አጉላልተውኛል ማለት ማንም ባልነበረኝ ሰዓት የነበረኝ ሄኒ ነው። ግን ስልክ ላይ ያነሳለኝ አልቻለም። ሁላ ብሎክ አድርጎኛል መሰለኝ። ፊቱን አጥቁሮብኝ እሱ ፊቱ ተኮሳትሮብኝ እኔ እነሱ ቤት ሂጄ ላድር አልችልም አይደል። የሚገርመው ነገር ቪዲዮን ገብቼ ሳየው ኮኪን አምኗት ነው እኔን እንደዛ እያለኝ ያለው። ስልክ ማያነሳልኝ ምናምን ኮኪን አምኗት ነው። እንግዲህ ታውቃላችሁ ቤተሰብ ኮኪን እና እሱ መሀል ስንት ነገር ስታረግ የነበረች ልጅ ናት፣ ስንት ነገር እና አሁንም ከወንድ ተከትላን ሄደችው። ለልብስ አይደለም የሄደችው፣ ስራ አይደለም የሄደችው፣ ከወንድ ጋር ናት ምናምን ብላ የሆነ ነገር አሳይተው ምናምን ቪዲዮን ገብቼ ሳየው እኔ ጌታ በጣም ነው ወይ ቤት እንድገባ አልፈለክ እንደሆነ በግልጽ ንገረኝ። እና እንዴት ነው ክፉ ቀኔን ያሳለፈኝን ሰው ልረሳው ልክደው ምናምን የምችለው? ጭራሽ ክርስቶስን መቼም ኮኬትን አምነህ ለዛውም። ኧረ ሄኒ በማርያም ኮኬትን አምነክ። ሰላም ሰላም፣ ውድና የተከበራችሁ የኪዩ ፋሚሊዎች እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ብዝት ይበል። ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሀገሬ ገብቻለሁ። ወሊሶ ነኝ ዛሬ ያለሁት። ትናንት በጣም ከብዙ መንከራተት በኋላ በጣም በቃ ደክሜ ነበር የገባሁት ወደ ሀገር ቤት ወደ ወሊሶ። እቃውን ለማምጣት ሽፎኖቼ ምናምን ለማምጣት ሄጄ ነበረ። ይኸው እንደምታዩት ሁሉንም ሽፎኖቼ ወጥተውልኝ እነሱን አምጥቻለሁኝ። ከዛ በኋላ ወደ ታክሲ ሄድኩኝ። ከዛን በጣም በቃ አድካሚ ነበር ከምላችሁ በላይ። ይሄ ሁላ እቃ ተሸክሜ ያ ነገር ትንሽ ያደክማል። እንደዛ ሁኜ ሄጄ ይዤ መጣሁኝና ማድረስ ነበረብኝ ኦርደሮችን ሁሉንም። ምክንያቱም ዛሬ ጥምቀት የሚጀምረው ነጌ ነው። ለዚህ ዛሬ ግዴታ ትላንትና ግዴታ መድረስ ነበረበት፣ ግን አልተመቸኝም። ወደ 12 ሰዓት ካለፈ በኋላ ነው እዚህ የደረስኩትና አልተመቸኝም ስላት አንድ ኦርደር ያደረገችኝ የላከችኝ እህቴ ግን እኔ ማየት ፈልጋለሁ ግዴታ ነይ እና ሳይኝ ብላኝ፣ አሁን ራሱ ያለሁት እሷ ቤት ነው። እሺ ብዬ መጥቼ ከዛን አሳይቻት ምናምን እኔ ጋር ታድሪያለሽ ምናምን አለችኝ እና እሷ ጋር አድርኩ። ምክንያቱም ከሄኒ ጋር ትንሽ ቤተሰብ ማለት ጥሩ አይደለንም። ማለት አንዳንዴ ነገሮች ለምንድን አላውቅም ትንሽ ወደ አላሰባችሁት ሁኔታ ይሄዳል። እና እንደነገርኳችሁ ነው ቤተሰብ፣ እኔ አዲስ አበባ ሄድኩበት ምክንያት በደንብ ነው የምታውቁት፣ ለሁላችሁም ግልጽ ነው። ሽፎን ስራ እንደጀመርኩ ታውቃላችሁ። እንደውም ይሄን ስራ ከማንም በላይ ሲያበረታታኝ የነበረው ሄኒ ነው። በጣም ሲደግፈኝ ሲያበረታታኝ ጀምሪ ምናምን ሲለኝ ብዙ ቦታ ስልከው አብሮኝ ሲተባበረኝ ነበር። ሄኒዬ በጣም በክፉ ቀኔ አብሮኝ ነበረ። በጣም በቃ ያን ቀን እንዳልፈው ያደረገኝ ሰው ነው እና በጣም ሲረዳኝ የነበረ ሰው ነው። ከዛን አዲስ አበባ ሂጄ እነዚህን ሽፎኖች ማምጣት አለብኝ ስለው በእርግጥ በዛን ሰዓት ቸኩዬ ነበረ ይሄንን ለማምጣት ምናምን ነገር ሲሄድ ምናምን እና ቀን አለኝ ብዬ ነበር ያሰብኩት። እስከ ጥምቀት ይደርሳል ምናምን ነበር ያልኩት። ግን ቀኑ በጣም እያጠረ ሲሄድ ግዴታ መሄድ ነበረብኝና በቃ ግዴታ ሂጄ ኦርደር ማድረግ አለብኝ ራሴ ማዘዝ አለብኝ ብዬ ስለው አይ አትሂጂ ምናምን ሲለኝ ነበርና ሳንስማማ ነበር ሄድኩት። ማለት አለ አይደለ እዚህ ብር ሰጥተውኝ ነው፣ ሁሉም ባይሆን ግማሽ ሰው ብር ሰጥቶኝ ቀብድ ሰጥቶኝ ነው ያዘዘኝ ማለት ነውና ግዴታ ደግሞ እዛ ጋር መጀመሩን እርግጠኛ መሆን አለብኝ፣ በቀኑ መድረሱን እርግጠኛ መሆን አለብኝ። አሁን ራሱ አጉላልተውኛል። ግዴታ ትላንትና መድረስ የነበረበት እቃ እስካሁን ድረስ አልደረሰላቸውም እና ያን እቃ ግዴታ ማድረስ አለብኝ ስለው ለምን ትሄጃለሽ እዚህ ሆነሽ ማለት ትችያለሽ ምናምን ብሎኝ ነበረ። ከዛ ናይ ልሂድ ምናምን ብዬ ሄድኩኝና ከዛ በሰላም ገብቻለሁ ምናምን ብዬ አውርቼው ነበረ ምናምንና እና የሄድኩትኝ ሽፎን የምትልክልኝ ሽፎኖችን የምትሸጥልኝ እህቴ ጋር ነው ያረፍኩትኝ ማለት ነው። ሂጄ ያረፍኩትኝ በእርግጥ 1 ሳምንት አልፎኛል። እሷ ጋር ነው ያረፍኩት እና ግዴታ ሽፎኖቹ ደርሰው መምጣት ስላለባቸው ነው እኔ እዛ ቁጭ ያልኩት ማለት ነው። እና ሲደውልልኝ እያወራሁት ነበር፣ እናወራለን ምናምን ሽፎኑ አዝዤዋለሁኝ እየደረሰልኝ ነው ምናምን ያልኩት ነበር። ግን በመሀል በጣም ቢዚ ሆንኩና ስልክ ማንሳት አልተመቸኝም። ሁላ ዩቲዩብ ላይ ፖስት የሚያደርገውን እያየሁ አልነበረም፣ ቴክስት እየመለስኩ አልነበረም። ቢዚ ነበርኩኝ በቃ ማለት ስራ ላይ ስለነበርኩ ነው። እኔ ፈልጌ እንዴት ነው ያን ክፉ ቀን ያሳለፈኝን ሰው ፈልጌ ልዘጋው የምችለው? ቤተሰብ በደንብ እናንተ ምስክር ልትሆኑ ትችላላችሁ። ማለት ማንም ባልነበረኝ ሰዓት የነበረኝ ሄኒ ነው፣ ወንድሜ ከዛም በላይ የሆነ ሰው ነው እና እንዴት ነው እሱን ያ ሁላ ያደረገልኝን ነገር ረስቼ አሁን ላይ ልተው ምናምን የምችለው? እንዴትም ማለት ነው። እና በቃ በክፉ ሰዓት ሱቄ በታሸገበት ሰዓት ማንም ባልነበረኝ ሰዓት ላይ እነሱ ቤት ገብቼ ተጠልዬ ገንዬ እናቴ ሆና ነበረ ቀኔን የክፉ ቀኔን ያሳለፍኩትኝና እንዴት ነው
ይህንን እንዴት ነው እንትን ልለው የምችለው? በእርግጥ በመካከላችን ሌላ ነገር የለም፣ ግን ንጹህ ወንድሜ ነው። በጣም በቃ ማከብረው ምወደው ሄኒዬ በጣም ከምል በላይ እና ከመጣው በኋላ ግን ላገኘው ሞክሬ ነበረ፣ ግን ስልክ ላይ ያነሳልኝ አልቻለም። ሁላ ብሎክ አድርጎኛል መሰለኝ እንደውም ማለት ነው። እና አለ አይደል የሆነ ሰውን መጫን ማትፈልጉት ነገር እና ለዛ ነው እዛ ሂጄ ያላደርኩትኝ ማለት ነው። ማለት ፊቱን አጥቁሮብኝ እሱ ፊቱ ተኮሳትሮብኝ እኔ እነሱ ቤት ሂጄ ላድር አልችልም አይደል? እንዴት እችላለሁ? የሆነ ቢያወራኝ ደግሞ የሚገርመው ነገር ቪዲዮን ገብቼ ሳየው ኮኪን አምኗት ነው እኔን እንደዛ እያለኝ ያለው። ስልክ ማያነሳልኝ ምናምን ኮኪን አምኗት ነው። እንግዲህ ታውቃላችሁ ቤተሰብ ኮኪን እና እሱ መሀል ስንት ነገር ስታረግ የነበረች ልጅ ናት። ስንት ነገር እና አሁንም ከወንድ ተከትላን ሄደችው። ለልብስ አይደለም የሄደችው፣ ስራ አይደለም የሄደችው፣ ከወንድ ጋር ናት ምናምን ብላ የሆነ ነገር አሳይተው ምናምን ቪዲዮን ገብቼ ሳየው እኔ ጌታ በጣም ነው ነርቨስ የሆንኩት። እንደውም እኮ ኮኪን አምኗት እንዲህ ሊያረግ ቀርቶ ማለት ነው ቤተሰብ እሱ እንደውም ሊያስበው ማይገባ ነገር ነው። እንዴት ነው ኮኪ ባወራችሁ ነገር አምኖ እኔን ስልክ ማያነሳልኝ ምናምን? እኔ የምር በጣም ነው የከፋኝ። ይሄንን ቪዲዮ የምታይ ከሆነ ታውቃለህ ኮኪን እናንተ መሀል ላይ የገባች ስንት ነገር ስታደርግ እንደነበር በደንብ ነው የምታውቀው። ምን እንደምትፈልግም ታውቃለህ። ያ ሁላ ነገር ተጣልተን ተደባድበን ምን ብለን ነው ከህይወታችን ያወጣናት። አሁን መልሰህ እሷን አምነሃት እኔን ኢግኖር ማድረግህ አላቅም ወይ? ቤት እንድገባ አልፈለክ እንደሆነ በግልጽ ንገረኝና እኔም ፈጣሪ ወዳለኝ ስራዬን ጀምሬያለሁኝ እና ቤት ተከራይቼ እንደወጣ ምናምን ፈልገህ ከሆነ አንዳንዴ ቤተሰብ በግልጽ መናገር ማትፈልጉት ነገር ይኖራል እና ምናልባት ቤት እናንተ ጋር እንድሆን ካልፈለግ ቤት ተከራይቼ እንደወጣ ፈልገህ ከሆነ በግልጽ ንገረኝና እኔ ተከራይቼ መውጣት እሞክራለሁኝ። ስራ እየጀመርኩ ስለሆነ እሞክራለሁኝ። እኔም እያሰብኩም ነው ሲጀመር። ከዛ በተረፈ ግን እኔ ኮኪን አምናሃት እኔን ከወንድ ጋር ነው የሄድሽው ምናምን ጭራሽ ይኸው ስራ ነበር የሄድኩትኝ። ስራ ስላገኘው ነው ስራ ፍለጋ ነው የሄድኩት። ስራ ላይ ነበር የቆየሁት። ቤተሰብ እናንተን በምችለው አቅም ይኸው በቃ እንደዚህ ነው ማስረዳት የምችለው። ያለው እውነታ ይሄ ነው። በቃ ስራ ጀምሬያለሁ፣ ለስራ ነው የሄድኩት እንጂ ሌላ ነገር ፈልጌ ሌላ ነገር ተከትዬ አይደለም የሄድኩት። ይሄኔ እባክህን ተረዳኝ እና እንትን የምትል ከሆነ ደግሞ ተረዳኝ እና ቴክስት ይመልስልኝ፣ ስልኬን አንሳልኝ እባክህን። እያየክ ዝም አትበለኝ። እኔ ስራ ላይ ሆኜ ምናምን ነበረ፣ በአጋጣሚ ነው በቃ እንደዛ የተፈጠረው እና ሄኒን ቤተሰብም እንደዛ ስትሉኝ ነበር። ሄኒን አትርሺው፣ ሄኒን እየጎዳሽው ነው ምናምን። ጭራሽ ጌታን እንዴት ነው ክፉ ቀኔን ያሳለፈኝን ሰው ልረሳው ልክደው ምናምን የምችለው? ጭራሽ ክርስቶስን መቼም ሄኒን መቼም ነው ከውስጤ ማውጣት ማልችለው፣ ልከዳው ልተወው ማልችለው። ይህን በደንብ ነው የምታውቁት ቤተሰብ። ኧረ በእግዚአብሔር እንደዚህማ አትበሉኝ ማርያምን። በጣም በቃ ሄኒ በጣም ለእኔ ትልቅ ቦታ ያለው ሰው ነው እና ኮሜንት እያየው ነበር። ሄኒ ከፍቶታል፣ ደብሮታል። እኔ ገብቼ ቪዲዮ እናንተ እንደዛ ብላችሁ ኮሜንት ስታደርጉ ነው ሄኒ ከፍቶታል፣ ደብሮታል ስትሉኝ ነው ሁላ ስልኬን ገብቼ ቼክ ያደረኩት ማለት ነው። እና ዩቲዩብ ላይ ያለ ቪዲዮ ሳይ በቃ ፎቶ የኪያ ፎቶ ምናምን ብላ ቪዲዮ ምናምን አሳይተው ምን አይነት ቪዲዮ ምን አይነት ፎቶ? እኔ ከማን ጋር ማታውቀው ታሪክ ምን ኖሮኝ? እኔ ከአንተ የተደበቀ ነገር ምን ኖሮኝ ነው ከማን ጋር ፎቶ ምናምን የምታየው እንዴ? ታውቃለህ እኮ እያንዳንዱን እርምጃዬን ያውቃል፣ እነግረዋለሁ። ምክንያቱም ማንም ስለሌለኝ ከሱ ውጭ። እንዴት ነው አሁን ኮኬትን አምነህ ለዛውም? ኧረ ሄኒ በማርያም ኮኬትን አምነክ ብቻ። እኔ ግን እነዚህን ኦርደሮች ስላሉብኝ ነው እነዚህን ኦርደር ላደራርስና ሄጄ አገኘዋለሁ። ይሄን በማወራው መንገድ አወራውና አሳምነዋለሁኝ። እና ቤተሰብ እኔም እንትን ብዬ ሳይሆን ይሄ ግዴታ የተከፈለበት ብር ነው። ግማሽ ብር ተቀብያለሁ። ለዛ እነዚህ ማድረስ ስላለብኝ ነው እዚህ ያለሁትኝ እንጂ ሄኒን ችላ ብዬው አይደለም። ለዚህ እነዚህን ኦርደሮችን አደርስና ሄኒን አወራዋለሁ። ቤተሰብ ደግሞ ያልነገርኳችሁ ሌላ ነገር ቪዲዮ ላይ አይታችሁ ይሆናል። ቲክቶኬን እያያችሁ ከሆነ ቲክቶኬን እዩልኝ ገብታችሁ ቤተሰብ። ይሄው ይህንን ወርቅ እያመጣው ብላችሁ ደስ ይለኛል። ግን ወርቅ አይደለም፣ ግን አርቲፊሻል ነው። ወርቅ አይደለም ግን የሚቆይ ነው። እና እነዚህን አሁን ሰው አዞኝ ነው ያመጣሁት፣ በትዕዛዝ ነው ያመጣሁት። ግን እናንተ የምትፈልጉ ከሆነ በጣም በተመጣጣኝ ዋጋ ነው የማመጣው እና እዘዙኝ። ይህንን አመጣለሁ ከቀሚሶቹ ጋር ስንትን ሲል ሰው አምጪልኝ ብሎኝ ነው። ይሄን ሁለት ብቻ ነው ያመጣሁት፣ ውድ ስለሆነ ሌላ አላመጣውም። ግን ኦርደር ካደረጋችሁኝ ያመጣለሁኝ። በጣም ነው የሚያምሩት። ከቀሚስ ጋር ደግሞ ሌላ ታሪክ። በጣም ነው የሚያምሩት እና እነዚህንም ኦርደር አደርሳለሁኝ። እንደውም ሌላ ሀገር የሚላክ ነው። አሁን በሹፌር አንድ ልካለሁኝ። ሌላው እዚሁ ናቸው።
እና ሌሎቹን በፔፐር ባግ ተሰጥቶኛል እና በፔፐር ባግ እናደርግና እንወስዳለን ማለት ነው። አብራችን ቆዩ። አያምርም? በጣም ነው የሚያምረው። በኢየሱስ ስማ በጣም ትልቅ ነው ያምራልም። እና ይሄ ሹፎን ራሱ ስለወደድኩት ነው የለበስኩት እንጂ የከስተመሬ ነው እና በጣም ነው የወደድኳትኝ። ለዛ ነው የለበስኳት እና እቺ በጣም ነው የምታምረው። እና ሌሎቹን እናስተካክል። እና ቤተሰብ ልብሱን ማድረስ ስለነበረብኝ ቀይሬው አውልቄዋለሁ። እሱን ከሰዓት አደርስላታለሁኝ ብዬ አሁን እነዚህን ላድርስ። በጊዜ ነው የደወሉልኝ አምጪልኝ ብለው፣ ለዛ ብዬ እነዚህ ማድረስ አለብኝ ብዬ ያስተካከልኩ በመሀል የአንዱን ነጠላ አጣሁት። እንዴት እንደሆነ አላቅም። ቤተሰብ ከነዛ ጋር ሲመጣ ከመኪና ውስጥ እንዴት እኔ እንጃ ብቻ እንዴት እንደሆነ አላቅም። የአንዱን ነጠላ አጣሁት። ተመሳሳይ ነበር ያዘዙኝ 5 ፍሬ ቤተሰብ ናቸው አንድ ላይ ናቸውና የዛ ከለር ሌላ ነው። ይሄ ከለር አሁን ዝም ብዬ አረንጓዴ ከለር አንድ ቤት ሳገኝ ዝም ብዬ እሱን ላደርግላቸው ነውና በጣም ነው የተናደድኩት። በጣም ነው የከፋኝ። እንዴት እንደተሳሳተ አላቅም። ደግሞ አስጠንቅቀውኝ አደራሽን ብለው ብታዩ ቤተሰብ በጣም በቃ ደጋግማ ነው ማዛራቸው የነገረችኝና ለልጆቿና ለእሷ 5 ነበር አንድ ላይ ያዘችው። በጣም በቃ ተናድጄ ነበር። የምር እንዴት ይጠፋል ብቻ አላቅም። እንዴት ግራ እንደገባኝ እንዴት እንደተወዛገበብኝ አላቅም። ደውዬ እስቲ እዛ ያለውን ነገር አጣራለሁኝ ወይ ከላኩልኝ እንኳን እንዲልኩልኝ አድርጋለሁ። ተናድጄ ስሞክረው ይኸው ፔፐር ባጉን እጁን በጠስኩትኝ። በጣም ስለተናደድኩ ያንንም በጠስኩት እንደገና ሁለቱንም። የሆነ እኔ ስናደድ እንትን ሲለኝ በቃ ምንም ነው ማይሆንልኝና ሁለቱንም እጃቸውን በጣጥሼ ገና በሌላ ልገለብጥ ነውና የምር በጣም ነው ያነድድኝ። ሰው ተማምኖባችሁ ምናምን ወደ አድርጓችሁ እንዴት ሲሳሳት በጣም ነው የሚያስጠላውና ያው ፔፐር ባግ ቀይሬ ልጋፈጠው እውነቱን ልነግራቸው ወጣው። ያው ትንሽ ጭቅጭቅ ሊኖረው ይችላል፣ ግን በቃ እንግዲህ ያስረዳቸዋለሁ ከተረዱኝ ብያለሁ። ሰላም ሁኑልኝ ቤተሰብ።